ኤቢ እባክሽን ኤቢ በእኔ ምክንያት መፍረስ የለበትም። ኤቢ እባክሽን መስማት አለብሽ። አንቺ ልጇን ይዛ መተኛ ቤት እንዴ! እናቴን እኮ መቀመጫውን ያደረገቻት እናቷ ሰላም እንደሆነች እንጂ አባቷ ደረጀ መሆኑን አላወቅሽም ማለት ነው። አሁን ምንድን ነው ማድረግ ያለብኝ? ምን ቀን ነው ከሰላም የተቀበልኩት ይሄን ወረቀት? አሁን በጣም ከባድ ነገር ተፈጥሯል። ዳጣ የሰላም ልጅ መሆኗ ከታወቀ ምንድን ነው የሚፈጠረው? አብቶች ኤቢ ለማየት መናገር ቢዘር በልኝ። ኤቢ ረፊ ቆይ እሷስ ምን አይነት ሰው ናት እንደዚህ የምታደርገው? አዎ ከኔ ጋር ካወራን በኋላ ምንድን ነው አንቺ ጋር መጥቶ ማውራት? ምን ይሉታል? ንገሪኝ እስኪ። አውርታችኋል እንዴ? እሺ እባክህ ምንድን ነው ያወራችሁ? ማርቲ ትወጂኛለሽ? የልጆችሽ አባት ነኝ አይደል? እባክሽ ከዚህ በኋላ ሰላም ጋር ብቻሽን አትሂጂ። ከሄድሽ አብረን እንሂድ እባክሽ። ለምን አትበይኝ ማርቲዬ? ለምን አትበይኝ? እሺ ብቻ በይኝ በቃ። ከዚህ በኋላ ስንሄድ አብረን ነው የምንሄድ። እሺ ናታን በሚገርም ሁኔታ ከአቅሙ በላይ በሆነ ችግር ውስጥ ተጋፍጧል። እሱም እንግዲህ አቢጌል ነች። ሚስጥር ተብሎ የተሰጠውን በአግባቡና በስርዓቱ ጠብቆ ባለመያዙ በእርግጥ ይዞ ነበረ። እንግዲህ እስከ ጥግ ድረስ አቢጌል ደረጃ በመሄድ ሚስጥሩን ካልዘረገፍኩት ሳልዘከዘኩት በማለት እንግዲህ ዛሬ ጉድ አድርገዋለች ማለት ነው። እሱም እንግዲህ በዚህ ውስጥ እንግዲህ ተጋፍጦ ነው የሚገኘው። ይሄ ነገር ደግሞ ምንም ጥያቄ የለውም ከማርታና ከደረጀ ጋር የመድረስ ቻንሱ በጣም ሰፊ ነው። ምክንያቱም አቢጌል እወጣለሁ አልወጣም፣ እናገራለሁ አልናገርም ግብ ናቸው ናታን ጋር የተያያዙት። በዚህ መካከል እንግዲህ ናታን እባክሽን የዛሬን እባክሽ ከዚህ ጉድ አውጭኝ እባክሽ አቢጌል፣ ይሄ ነገር አይነገርም፣ ይሄ ነገር በጣም ከባድ ነው፣ ይሄ ነገር በጣም ነውር ነው፣ ይሄ ነገር በጣም ጸያፍ ነው፣ ስለዚህ እባክሽን እያለ እየተማጸናት ነው የሚገኘው። አቢጌል ግን እንኳን አይደለም ያየችውን፣ እንኳን አይደለም የሰማችውን፣ እንኳን አይደለም ወረቀቱን ራሷ ይዛ ያነበበችውን ይቅርና ገና በሰዎች አእምሮ በሰዎች ጭንቅላት ውስጥ ገብቼ እያንዳንዱን ነገር አውቃለሁኝ እመራመራለሁ የምትል ልጅ ነች። በመሆኑም እንግዲህ ያው የደብዳቤውን ቁራጭ አካልም ቢሆን ቆርጣ ይዛ ሄዳ አንብባለች። እንግዲህ የተቆረጠው አካል የሚለው ምንድነው? ዳጣና ሰላም እናትና ልጅ እንደሆኑ ነው ደብዳቤው የሚያመላክተውና እሱ ደግሞ ዋናው የምትፈልገውና ትልቁ ፖይንቷ ነው። ስለዚህ እንደውም ተመስገን አምላኬ እንኳን ተሳካልኝ፣ ያሰብኩት ተሳካ፣ እንኳንም ይህን ሚስጥር አወቅኩኝ በማለት እንግዲህ በደስታ እየፈነደቀች ነው የምትገኘው በሚገርም ሁኔታ ማለት ነው። ቤተሰቦቻችን እንግዲህ በቃ ያልተጠበቀ ነገር ነው ያልተጠበቀ። ምክንያቱም እንደምታውቁት አቢጌል ይህን ነገር ለማግኘት ብዙ ጊዜ ለፍታለች፣ ብዙ ነገር አድርጋለች። ከሰላም ጀምሮ እንግዲህ ለናታን ከተሰጠ እንኳ አሁን ለሶስተኛ ጊዜ ነው። በሶስተኛ ጊዜ እንግዲህ የራሷን ኮድ እናንተን ተጠቅማ ናታን እንግዲህ ቤቱን ክራሱን ሳይቆልፍ አይንቀሳቀስም። እንደምታውቁት አሁን ላይ በተለይ ይህን ነገር ማድረግ ከጀመረች ጀምሮ ክላሱን ሳይቆልፍ የትም ቦታ አይንቀሳቀስም። ግን አሁን ክላሱን ቆልፎ በአጋጣሚ ነው እንግዲህ ክላስን ላጽዳልህ ብለሽ ቁልፍ ተቀበዩ ብላ ሰራተኛዋን ለዛን በመላክ እሷም እንግዲህ ለአቢጌል እንዳሰጭ ብሎ ነበር እሱ ማስጠንቀቆ የሰጣት። በመጨረሻም እንግዲህ ከሷ ላይ ስልኩን ቁልፉን መንጥቃ ሄዳ ከዛ ሄዳ ነው እንግዲህ ቀጥታ ወደ እንትን የገባችው። ከዛም ያንን ነገር ተቀብላ ከመጣች በኋላ እንግዲህ አቢጌል ያደረገችው ምንድነው? ቀጥታ ፈልጋ ነበረ፣ ካሜራ ደብቃ ስለነበር ቀጥታ ያኖረበትን ምንም ታይም እና ጊዜ ሳይፈጅባት አገኘችው ማለት ነው። ስታገኘውም እንግዲህ ያንን አንስታ ቶሎ ወደ መቅደዱና ወደ ወረቀት መፍታቱ ነው የገባችው። ናታን ግን አጋጣሚ ዘወር ብሎ ሲመጣ በቃ ማለት ጠርጥሮ ስለነበረ ያው ለአቢጌል እንዳስጫት ብሏታል። ግን ልጅቷን እንደዛ ብሎ የነበር እኮ ስትላት ከጇ ላይ ነው እንግዲህ ላፍ አድርጋ መንጥቃት ሄደችው። ከዛም በኋላ እንግዲህ በጣም ከባድ ነገር ነው የተፈጠረው።
ናታን እንግዲህ ቀጥታ ሩጦ ሲመጣ ምንድነው የምትሰሪው ሲላት ገና በቃ እንደሚቀማትና የሆነ ነገር እንደሚላት ስላወቀች በጣም ነበር እየሮጠች የሄደችው። ከዛም ሩጣ እንግዲህ ያኔ በቃ ገፈተረችው ታውቃላችሁ። በቃ እንደሚቀማት ስለምታውቅ ገፍትራው ነው ሄደችው። የሚገርማችሁ ጋይስ ከዛ ከገፈተረችው በኋላ እንግዲህ እሱም እንደዛም ሆኖ ወገቡን አስመትተዋለች። ግን በቃ ግዴታ ያው የህይወት እንትን ጉዳይ ስለሆነ በቃ ተከትሏት በጣም እየሮጠ ነበር የሄደው። ከሄደን በኋላ ሮጣ እንግዲህ ክላሷን ዘግታ መለጠችው ማለት ነው። እንግዲህ ከታች ተከታትሎ ፎቅ ድረስ በመውጣት ፎቅ ላይ ወጣ። እንግዲህ ክላሷን ነው ጥርቅም አድርጋ የዘጋችው። ናታን እንግዲህ ክላሱን ክፈች ቢላት እምቢኛለች። ክላሷን ከቆለፈች በኋላ ተረጋግታ ክላሷን እንግዲህ ማንበብ ነው የጀመረችው። ልክ ስታነብ ዋናው ሚስጥር ነው ያው ደስ የሚለው ነገር ናታን እጅ ላይ የቀረው ወረቀት ዳጣ አባትሽ ነው ደረጀ አባትሽ ነው የሚለው ፓርት ነው እንግዲህ ተቆርጦ ናታን እጅ ላይ የቀረው። እሷ እጇ ላይ ያገኘችው ሰላም የዳጣ እናቷ እንደሆነች ነው። ያው በእርግጥ እሷም ዲኤንኤ ያስመረምራቸዋለሁ እያለች ነበረ። በእርግጥ ግን በአቋራጭ አወቀኝ ማለት ነው። እና ያው አብጊል በጣም ከባድ ልጅ ነች እውነት ለመናገር። አሪያ ግን እንዲህ ይሄ ነገር ቆይ እንዴት እናቷ ከሆነች ከየት ወለደቻት? እማዬ እኮ ስነግራት በቃ ምንም አታውቅም መጫወቻ አድርገዋት እኮ ነው በቃ አባዬ ይሄ ነገር አባዬ እጅ አለበት እያለች ነው እንግዲህ። አሁን አስባችኋል? አሁን እውነት ለመናገር በቃ አላውቅም ይሄን ነገር ለማርታ ስትነግራት ምን ሊፈጠር ይመስላችኋል? ውድና የተከበራችሁ ቤተሰቦች ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሰብስክራይብ ላይክ ማድረጋችሁን አትርሱ። እንግዲህ ዳጣ ድራማ በጣም ትልቅ ትምህርትና ብዙ ነገር አዝናኝ ነገሮችን ይዞልን የመጣ ድራማ ነው። በጣም የምንዝናናበት ደስ የሚል ነገሮችን ያየንበት ነገር ነው። ቤተሰቦቻችን በምንችለው ነገር እንግዲህ ተፍ እያልን ነው ጋይሶች። ላይክ ሰብስክራይብ አድርጉ አበረታትን። በራሴ ስራ እስከመመለስ ድረስ ውድ ቤተሰቦች ላይክ ማድረጋችሁ አብሮነታችሁ አይለኝ እላለሁኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ከዛ በመቀጠል ደግሞ ላይክ ሼር ስለምታደርጉልኝ ለምትሰጡኝ ሀሳብ አስተያየታችሁ በጣም አመሰግናለሁኝ። አሁንም አዲስ ሀሳብ አስተያየታችሁ አይለኝ እላለሁ ቤተሰቦች። እንግዲህ እንዳያችሁት አቢጌል ደረጀ ናታንን በጣም አጣብቀኝ ውስጥ ከተዋለች። በእኔ ምክንያት ይህ ቤተሰብ መፍረስ የለበትም እባክሽ እያለ እየተማጸናት ነው የሚገኘው። እሷ ግን አሻፈረኝ እምብዬው አትንካኝ በማለት አፏን እየከፈተች ነው። በዚህ መካከል ናታን ለለ ጭንቀት ውስጥ ገብቷል። ወረቀቱን እንግዲህ ግማሹን ያነበበችው በእርግጥ ግን ቢሆንም ነገርየሹን በቃ በጣም ይፋ ለማድረግ ያው አቢጌል እንኳን የሰማችሁን ታውቃላችሁ። ገና በመሰለኝና በደሳለኝ ብዙ ነገሮችን የምትጠረጥር ልጅ ነች። ስለዚህ ይሄ ነገር ደግሞ በጣም ከባድ ነው ቤተሰቦቻችን። አሁን ይሄን ዛይዳ ቀጥታ ለማርታ ነው የምትናገረው። እዚህ ጋር በጣም የከፋና የከበደ ነገር ነው ቤተሰቦቻችን የሚፈጠረው። በጣም ነው የሚያስፈራራው ጋይስ እውነት ማለት ነው። እኔ በጣም ነው የፈራሁት ጋይስ እውነት ማለት ነው። ድራማ መሆኑን እያወቅኩት ግን በቃ ጀስት የእውነት መስሎ ነው የሚታየኝ። በቃ የደረጀ ጭንቀት በቃ የማርታ ያላት እንትኑ በቃ በጣም ነው የእውነት ነው ስሬስ እንትን ነገር መስሎ ነው የሚታየኝና አቢጌልም እንግዲህ አለፋታም ብላ እየለፋች ነው የምትገኘው። ጋሽ ደረጀ ጭራሽ አሁን የከበደ ነገር እየመጣበት ነው። ምክንያቱም እንግዲህ ገና በመጀመሪያ በዳጣ ሲጨነቅ እንዳልነበረ እንግዲህ የሁለተኛውም የልጅዋ አባት ሰላም አንተ ነህ ብለዋለኝ። ግን ምናልባት ሰላም ውሸቷን ቢሆንስ እያለም ነበር እንግዲህ በቃ ውሸቷን ሊሆን ይችላል ምናምን እያለ ራሱን እያጽናና ነው። ምክንያቱም ያው እሱ እንደምታውቁት ምንም የሚያውቀው ነገር ስለሌለው ሁሉንም ነገር እሷ ነች የነገረችው። በዛ ነው እንግዲህ እሱን እየተጠራጠረ የሚገኘው። ምክንያቱም የልጅ አባት አንተ ነህ ያለችው እንጂ ደረጀ ከእሷ ጋር ምንም አይነት ግንኙነት እንደሌለው ነው እሱ ራሱ የሚያውቀውና እንደዛ እያለ ነው። እስኪ እናንተ ሀሳባችሁን አስቀምጡልኝ። እኔ ግን በጣም ነው የፈራሁት ጋይስ። በጣም ማርታ ይሄን ነገር ስትሰማ አስባችሁታል? በጣም ከባድ ነው። የጓደኛ ልጅ ናት ብሎ ደረጀ እንግዲህ እንደዛ ባለበት ሰዓት ላይ ሌላኛው ውሸት ሲጨመር በጣም ከባድ ነው። በቀጣይ ነገር እንገናኝ። ሰላም ቆዩ።